አቲ እንደነ አለን ይመስገን ነው ቆንጆ ነው እስካሁን ድረስ የመጀመሪያው መረጃችን የሚሆነው የአዲስ አበባ ፖሊስ በትናንትናው ዕለት ያጋራው መረጃ ነው የትራንስፖርት ተሽከርካሪዎችን እናስመጣለን በሚል 127 ሰዎች ላይ በከባድ የማታለል ወንጀል የተጠረጠሩ ግለሰቦች በቁጥጥር ስር አውሎ ፖሊስ መረጃዎችን እያጣራ እንደሚገኝ የተመለከተ መረጃ ነው የወጣው እንግዲህ ይህ በማህበራዊ ትስስር ገጽ ላይ ከተለቀቀ በኋላ የሀገር ውስጥ ሚዲያዎች እንዲሁም በጣም በርካታ ሰዎች ደግሞ እየተቀባበሉ የተለያዩ አስተያየቶችም ሲሰጡበት የነበረ መረጃ ነው እንግዲህ ከመዲናዋ ከአዲስ አበባ ከተማ መዘመን ጋር ተያይዞ የትራንስፖርት አገልግሎቱን ለማሳለጥና ለማዘመን ከግል ሴክተሩ ጋር የተለያዩ ስራዎች እየተሰሩ እንዳለ ይታወቃል ይህንን እንደ እድል በመጠቀም ነው እንግዲህ 127 የሚሆኑ ሰዎችን ከ130 ሺህ ብር ጀምሮ እስከ 350 ሺህ ብር ድረስ ቅድመ ክፍያ በማድረግ የመኪና አስመጥተው እንደሚሰጡ በመንገር የማታለል ወንጀሉ መፈጸሙ የተገለጸው እንግዲህ የሄሎ ታክሲ ባለቤትና ስራ አስኪያጅ አቶ ዳንኤል ዮሐንስ እንዲሁም ወይዘሪት እንግዳ የሽጥላና ሌሎችም የመኪና አስመጭነን የሚሉ ተባባሪዎቻቸው ጋር በቁጥጥር ስር ውለው የምርመራ እየተጣራ እንዳለም ነው የተገለጸው እንግዲህ በርካቶች የብዙ ሰዎች ጥያቄ በተለይ በእንደዚህ በትራንስፖርት ዘርፉ በሪል ስቴት ላይም እንደዚህ አይነት የማታለል ወንጀሎች በተለያዩ ጊዜ በማህበራዊ ትስስር ገጾች ላይም ሲነገሩ እናደምጣለን እንሰማለን ይህንን ተከትሎ እንግዲህ እንደዚህ ያለ እርምጃዎችን ፖሊስ እየወሰደ በተለያየ ጊዜ በማህበራዊ ትስስር ገጾቻቸው ላይ እንዲሁም በተለያዩ አማራጮች እያስታወቀ እየገለጸ ይገኛል ይሄም ከዛ ውስጥ የሚጠቀሰው ህጋዊ አካሄዶችን ተከትለው ደግሞ የሚሰሩም እንዳሉ መታመን አለበት አንዳንዴ ምንድነው ሙሉ በሙሉ ወደ ፍራቻ እንዳይፈጥር ትክክለኛውን አካሄድ ትክክለኛውን ህጋዊ ፈቃድ ይዘው በትክክለኛው መንገድ ደግሞ የሚሰሩ ድርጅቶችም እንዳሉ ሁሉ ነገር ግን ደግሞ በተቃራኒው ይሄንን ደግሞ እንደ ማታለያ መንገድ የሚጠቀሙትንም ደግሞ ጥንቃቄ ማድረግ እንዳለባቸው የሚያሳይ ነው ግን ደግሞ ህብረተሰቡም ገንዘቡን ሲያወጣ ለየትኛው ተቋም ህጋዊነቱን አረጋግጦ ማድረግ እንዳለበት በተለይ እንደዚህ አይነት ነገሮች የሚፈጠሩት በህብረተሰብ ውስጥ ያሉትን ፍላጎቶች እጥረቶች በማስተዋል ላይ ተመስርቶ የሚደረግ በመሆኑ ሰው ደግሞ በብዙ ልፋት ውስጥ ስራ ውስጥ አልፎ ያጠራቀማትን ጥሪቱን በዚህ አይነት መልኩ ባታላዮች እንዳይጭበረበርም ፖሊስ እንደዚሁ መልእክቱንም ያስተላለፈበት ነበረ ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው ወደ ብሔራዊ ባንክ መግለጫ ነው የሚወስደን የብሔራዊ ባንክ በትናንትናው ዕለት ማሳሰቢያ ሰጥቷል ይህም ማሳሰቢያ ህጋዊ ፈቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና ሌሎች ህገወጥ የሐዋላ አስተላላፊዎችን በመጠቀም ገንዘብ የሚልኩ እንዲሁም ደግሞ ገንዘብ የሚላክላቸው ግለሰቦች ችግር ውስጥ እንዳሉ እርምጃ መወሰድ መጀመሩንም ህብረተሰቡ ደግሞ ይህንን ሲያደርግ በጥንቃቄ እንዲያደርግ ከወንጀል በጸዳ መልኩ ህጋዊ የሆነውን የገንዘብ ማስተላለፍ ሂደት ተከትሎ እንዲያደርግ የሚያሳስብ መግለጫ ነው የወጣው እንግዲህ የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥ የውጭ ምንዛሪዎች ተቀባዮች ላይም ጭምር እርምጃ እየወሰደ እንዳለ ነው የገለጸው ማለት ነው እንግዲህ ዲያስፖራው በውጭ የሚገኙ የኢትዮጵያ ዜጎችም ወደ ሀገር ቤት ከፍተኛ መጠን ያለው የውጭ ምንዛሪ ገንዘብ እንደሚልኩ ይታወቃል ይህንን በሚያደርጉበት ሰዓት ግን ህገወጥ የሆኑ የገንዘብ አዘዋዋሪዎችን ወይንም ደግሞ ብሔራዊ ባንኩ የማያውቃቸው የሐዋላ አዘዋዋሪዎችን መጠቀም ላኪዎቹን ብቻ ሳይሆን ድርጅቶቹን ተቋማቱን ብቻ ሳይሆን እዚህ ሆነው ተቀባይ ግለሰቦችንም እንደዚሁ ከተጠያቂነት እንዲያመልጡ የማያደርግ ስለመሆኑ ነው የተገለጸው ለምሳሌ እንግዲህ ህገወጥ ተብለው የተጠቀሱት አዘዋዋሪዎች ሽጌ አዱሊስ ሬድሲ አቫንቲ ወርልድ ዳይሬክት ሊንክ ራስ ማይ ፔይ ዩኤስ ዋየር ዞላ እና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች እንደሆኑም ነው የተገለጸው ትክክለኛውን የገንዘብ አስተላላፊ እንግዲህ በአዲሱ ህግ መሰረት ህጋዊ የሆነ የምንዛሪ አገልግሎት የሚሰጡ የሐዋላ አገልግሎት እንዲሰጡ የተፈቀደላቸው ተቋማት እንዳሉ ይታወቃል እነዚህን ደግሞ የኢትዮጵያ ብሔራዊ ባንክ ፍቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶች ስም ዝርዝራቸውን በተቋሙ ድረገጽ ላይ nbe.gov.et ላይ ገብተው
ማግኘት እንደሚችሉም የተመለከተ መረጃ ነበር የወጣው። እንግዲህ ይህ መረጃም በኢትዮጵያ ብሮድካስቲንግ ኮርፖሬሽን ባሉት የማህበራዊ ትስስር ገጾች ላይ ከወጣ በኋላ በዌብሳይታችንም ጭምር በርካቶች የተመለከቱትና አስተያየትም የሰጡበት መረጃ ነበር። ይህንን ካልን ከውጭ ወደ አገኘነው መረጃ ነው የምንሻገረው። እንግዲህ የፈረንጆቹ 2025 ሊጠናቀቅ በጣም ጥቂት ቀናት ናቸው የቀሩት። ቀጣይ 2026ን ለመቀበልም እንግዲህ ዓለም በዝግጅት ላይ እንዳለች ይታወቃል። እንግዲህ እንደዚህ የአዲስ ዓመት መሸጋገሪያ ቀናት ላይ ደግሞ ዓለም በ2025 ባለፈው ዓመት ባሮጌው ዓመት ምን አሳልፋለች፣ ምን አበይት ጉዳዮችን አከናውናለች የሚሉ መረጃዎች በስፋት በማህበራዊ ትስስር ገጾች ላይ እንዲሁም ደግሞ በታላላቅ ዓለም አቀፍ ሚዲያዎች ላይም ጭምር መረጃዎች እንደሚወጡ ይታወቃል። ከዛ ውስጥ ደግሞ እኛ በተለይ በኢቢሲ የማህበራዊ ትስስር ገጽ ላይ በዌብሳይታችን ጭምር ላይ እየወጣ ከግብርናው ሴክተር አንጻር የወጡ አዳዲስ ቴክኖሎጂዎችን በ2025 የታዩ አዳዲስ ቴክኖሎጂዎችን የተመለከተ መረጃ አጋርተናል። እንግዲህ በጣም ብዙ ቴክኖሎጂዎች ናቸው የወጡት። ከዛ ውስጥ ተጠቃሽ የሆኑት ድሮን እንደ ድሮን የሚበሩ ንቦች፣ የንብ ድሮኖች አገልግሎት መስጠት መጀመራቸውን የተመለከተ መረጃ ወጥቷል። እነዚህ የንብ ቅርጽ ያላቸው የንብ ሳይዝ ያላቸው ድሮኖች ታዲያ ከሌሎች ተፈጥሮ ንቦች ጋር አብረው በመብረር የፖሊኔሽን ሂደትን የዘር የማዳቀልን የማባዛት ሂደትን እንደሚያግዙ ነው የተገለጸው። ከዛ ባሻገር ደግሞ የጸረ ዓለም ኬሚካሎችን በግብርና ውስጥ እንደምንጠቀም ይታወቃል። ይህንን ግን ሙሉ ለሙሉ ለመተካት የሚያስችል በጣም በጥቂት ሰከንዶች ውስጥ በመቶዎች የሚቆጠሩ በሺዎች የሚቆጠሩ አረሞችን በጨረርን ብቻ በመጠቀም ሊያጠፋ የሚችል በኤአይ የሚታገዝ እንደዚሁ መሳሪያም ሮቦትም በዚሁ 2025 ለመፈጠሩ የተመለከተ መረጃም እንደዚሁ ወጥቷል። ከዛ ባሻገር ደግሞ በቻይናው ኩባንያ ይፋ የተደረገው ይህ በጨረር አረሞችን የሚያጠፋው ሌዘር ዊደር የተሰኘ መሳሪያ እንግዲህ እንደዚሁ በጣም መነጋገሪያ የነበረ አዲስ ግኝት ሆኖ ተገልጿል። ሌላው ደግሞ በበረሃማ አካባቢዎች ላይ ለእርሻ ተስማሚ የሆነ መሬትን ለመፍጠር ያስችላል የተባለውም እንደዚሁ ልዩ የሆነ ፈሳሽ ኬሚካል እንደዚሁ ስለመሰራቱም ተገልጿል። ይህ ዴዘርት ኮንትሮል የተሰኘ የሊኩዊድ ናኖ ክሌይ የሚል ስያሜ የተሰጠው ፈሳሽ እንግዲህ እጅግ በረሃማ በሆኑ አሸዋማ የሆኑ መሬት አካባቢዎችን በጣም ባጠረ ሰዓታት ውስጥ በ7 ሰዓት ጊዜ ውስጥ መታረስ ወደሚችል ማብቀል ወደሚችል መሬትነት የመቀየር አቅም ያለው ፈሳሽ እንደሆነና በሳውዲ አረቢያና በተባበሩት አረብ ኤሚሬቶች አካባቢ አገልግሎት ላይ መዋል የጀመረ ቴክኖሎጂ እንደሆነም ነው እየተገለጸ የነበረው። ከዛ ባሻገር ደግሞ በኤአይ የሚሰሩ የማሽነሪዎች፣ ትራክተሮች፣ ኮምባይነሮች እንደዚሁ ምንም አይነት የሰው ኢንቮልቭ ማድረግ ሳይጠበቅበት በኤአይ የታገዙ ሮቦቶች የግብርና ስራዎችን ማከናወን የሚችሉበትን ቴክኖሎጂ እንደዚሁ ባሳለፍነው የ2025 ተግባራዊ ስለመሆኑ የወጡ መረጃዎች አሉ። እንግዲህ ይህንን መረጃ ሙሉውን ከፎቶዎች ጋርና ተጨማሪ ማብራሪያዎች ጋር በኢቢሲ ዌብሳይት ebc.et ላይ ወይንም ደግሞ በፌስቡክ ገጻችን የኢቢሲ ዋናው የፌስቡክ ገጽ ከ4.5 ሚሊዮን በላይ ተከታይ ባለው የፌስቡክ ገጻችን ላይ እንደዚሁ ማግኘት እንደምትችሉ በመግለጽ ወደ መጨረሻው መረጃችን አልፋለሁ። የመጨረሻው መረጃችንም እንደዚሁ ቴክኖሎጂ ነው። ወደ ቻይና የሚወስደን ነው። ይህ የቴክኖሎጂ በቻይና ሰው አልባ የሆነ ሄሊኮፕተርን የተመለከተው ቴክኖሎጂ ነው። ይህ የሄሊኮፕተር እንግዲህ ሙሉ ለሙሉ የሙከራ ስራውን ማጠናቀቁን የተሳካ ሙከራ ማድረጉን የተመለከተ መረጃ ነው የወጣው። ላኒንግ R6000 የሚል ስያሜ የተሰጠው ይህ 6 ቶን የሚመዝን ግዙፍ የሆነ ሰው ሰራሽ የሰው አልባ ሄሊኮፕተር ማለት ነው። እንግዲህ የመጨረሻውን ሙከራ እንዳደረገ ነው የተገለጸው። ይህ ድሮን ሰው አልባ ሄሊኮፕተር በተለያዩ አካባቢዎች እየተንቀሳቀሰ ከ2000 ኪሎግራም በላይ የሚሆኑ ሰዎችን እንዲሁም ደግሞ ቁሳቁስን እንደ ልብ ለማዘዋወር የሚያመች እንደሆነም ነው ሲገለጽ የነበረው። እንግዲህ ቻይና በዚህ ቴክኖሎጂ ምን ያህል እየረቀቀች እየመጠቀች እንዳለችም በዓለም አቀፍ ደረጃ
ተወዳዳሪነቷም ከፍተኛ ደረጃ ላይ ስለመድረሱ የተመለከተ መረጃ ነው የወጣው። ይህ ሰው አልባ ሄሊኮፕተር እንግዲህ በአንድ ሰዓት ውስጥ 550 ኪሎ ሜትሮችን መብረር የሚችልና ከሌሎች ሄሊኮፕተሮች አንጻር የተሻለ አቅም ያለው እንደሆነም ነው እየተገለጸ የነበረው። ከዛ ባሻገር ደግሞ በከተሞች በተለያዩ የመልክዓ ምድር ሁኔታዎች ውስጥ በባህር ላይ በተራሮች መካከል በሰው በትራንስፖርት ለመድረስ አዳጋች በሆኑ ቦታዎች ሁሉ በመድረስ የተለያዩ እቃዎችን ለማዘዋወር ለማጓጓዝም ከፍተኛ ጥቅም እንደሚሰጥ ተገልጿል። የሕክምና መሳሪያዎችን የድንገተኛ አደጋዎችን እንደዚሁ እሳት አደጋን ጨምሮ የሰው ልጆችን ሕይወት ሊጎዳ የሚችለውን ነገር በማቃለል ድጋፍ በመስጠት ከፍተኛ አቅም ሊሆን እንደሚችልም ሲነገር የነበረ ነው። እንግዲህ በዶት ስትሪም ያስጓቸው መረጃዎች ለዛሬ ይህን ይመስላሉ። እናመሰግናለን። መልካም ቀን።